ዓለም ላይ ያሉ ታላላቅ ስኬታማ ሰዎች የማይፈሩ ሳይሆኑ ፍርሃታቸውን እንዴት መቆጣጠር እንደሚችሉ የተማሩ መሆናቸውን ያውቃሉ። ዛሬ በሞግ ስኬት በፍርሃትና በስኬት መካከል ያለውን ስነልቦናዊ ምስጢር ፈተን ፍርሃትን እንዴት መቆጣጠር እንደምንችል እና ወደ ታላቅ ዕድል መሳሪያነት እንዴት እንደምንቀይረው አብረን እናያለን። እስካሁን ያመለጡህ ዕድሎች ይበቃሉ። አሁን ድፍረትህን ለብሰህ ማንነትህን የምትቀይርበት ትክክለኛ ሰዓት ላይ ትገኛለህ። እንኳን ወደ ሞጊ ስኬት ዩቲዩብ ቻናል በደህና መጡ። እዚህ ቻናል ላይ ለህይወቶ ስኬት የሚሆኑ አነቃቂ ትምህርቶችን እናቀርባለን። ዛሬ የምንወያየው እጅግ አስፈላጊ በሆነው ፍርሃትን ማሸነፍ በሚል ርዕስ ላይ ሲሆን ፍርሃትን በተፈጥሮ ያለ ስሜት ቢሆንም ዓላማችን እንዳናሳካ የሚያደርገን ከሆነ ግን መታገል ያለብን ጠላት ነው። በዚህ ክፍል ውስጥ ፍርሃትን ምንድነው፣ ከየትስ ይመጣል የሚሉትን መሰረታዊ ጥያቄዎችን በዝርዝር እናያለን። ለውጥ የሚጀምረው ከውስጣችን መሆኑን አውቀን አዲስ ማንነት ለመገንባት ዛሬ የመጀመሪያውን እርምጃ አብረን እንወስዳለን። በህይወት ጎዳና ላይ የሚያጋጥሙንን መሰናክሎች ለማለፍ ድፍረት ብቻ ሳይሆን ጥበብም ያስፈልገናል። ይህ ቪዲዮ ለሁሉም ሰው እንዲደርስ ሰብስክራይብ በማድረግ እና ቪዲዮውን ላይክ በማድረግ አብረን ይቆዩ። ፍርሃትን ምን ያህል ጠላት እንደሆነ እና ፍርሃትን ማሸነፍ በሚል ርዕስ በተግባር የሚያሳይ አጭርና አነቃቂ ታሪክ እንሆ እንደሚቀጥለው ቀርበዋል። የጥላው ሚስጥር። በአንድ ወቅት በአሜሪካ በአንድ ተራራማ መንደር ውስጥ አርኖልድ የተባለ ወጣት ይኖር ነበር። አርኖልድ በውስጡ ትልቅ ህልም የነበረው ቢሆንም አንድ ትልቅ ችግር ግን ነበረበት። እሱም ፍርሃት ነው። አዲስ ነገር ለመጀመር ይፈራል። ሰዎችን ቀርቦ ለመነጋገር ይፈራል። እንዲያውም ካልተሳካልኝስ የሚለው ስጋት እንቅልፍ የነሳው ነበር። ከመንደሩ ማዶ በአንድ ትልቅ ገደል ላይ የሚገኝ ድልድይ አለ። ያንን ድልድይ ተሻግሮ የሄደ ሰው የስኬት ከተማ እንደሚደርስ ይነገራል። ነገር ግን ድልድይን አንድ ግዙፍ ዘንዶ እንደሚጠብቀው ስለሚታመን አርኖልድ እና የመንደር ሰዎች ወደዛ ለመጠጋት እንኳን ይፈራሉ። አንድ ቀን ግን አርኖልድ እንዲህ ስለወሰነ በፍርሃት ታስሮ ከመኖር እየፈሩ መሞከር ይሻላል። ወደ ድልድዩ ተጓዘ። ልቡ በከፍተኛ ፍጥነት ይመታል፣ እጆቹ ይንቀጠቀጣሉ። ውስጡ ተመለስ ትሞታለህ እያለ ይጮሃል። ነገር ግን አርኖልድ ወደፊት መራመድን አላቆመም። ወደ ድልድዩ ሲቃረብ በሩቅ ግዙፍ ሆኖ የሚታየው የዘንዶ ጥላ ከፊቱ ተደቀነ። አርኖልድ አይኑን ጨፍኖ በታላቅ ድምፅ ጮኸና ወደ ጥላው ተጠጋ። ነገር ግን የሚገርም ነገር ተከሰተ። ወደ ጥላው በተጠጋ ቁጥር ጥላው እያነሰና እየደበዘዘ መጣ። ድልድዩ ላይ ሲደርስ ያየውን ነገር አስደነገጠው። ያ ግዙፍ ዘንዶ ተብሎ የታሰበው ነገር ግን በድልድዩ ጥግ ላይ የወደቀች በፀሐይ ብርሃን ምክንያት ጥላዋ ግዙፍ ሆኖ የሚታይ ትንሽ ለድልድዩ መስሪያ ተብላ ከሲሚንቶ ከድንጋይና ከብረት የተሰራችው አንዲት ፓሎ እዚያ ድልድዩ አጠገብ ወድቃ እና ተጋድማ ነበረች። አርኖልድ በዚህ ቀን አንድ ትልቅ ትምህርት ተማረ። ፍርሃት ማለት እውነትን የሚመስል የሐሰት ምስል ነው። በሩቅ ስናየው ግዙፍ የሚመስል ችግር ፊት ለፊት ስንጋፈጠው አቅም እንደሌለው ተረዳ። ድልድዩን በድፍረት ተሻግሮ ወደ ህልም ከተማ አመራ። ታሪኩ እንደተመለከትነው ስለ ፍርሃት ምንነትና ስለ ማሸነፊያ 6 ምርጥ መንገዶች በዝርዝር እናያለን። አንደኛ፣ የፍርሃት ስነልቦናዊ ምንጭ። ፍርሃት በአብዛኛው የሚመነጨው ካልታወቁ ነገሮች ወይም ካለፈው ዘመን መጥፎ ትዝታዎች መሆኑን የስነልቦና ባለሙያዎች ይነግሩናል። አእምሯችን እኛን ከአደጋ ለመጠበቅ ሲል አዳዲስ ነገሮችን ከመሞከር እንድንቆጠብ የሚያደርገን የተሳሳተ የመከላከያ ዘዴ አለው። ይህንን የመከላከል ስሜት ለይተን ካላወቅነው እድገታችንን በቤታችን ውስጥ ተቆልፎ እንዲቀር እንደማድረግ ይቆጠራል። ፍርሃትን በራሱ ችግር አይደለም። ችግሩ ፍርሃትን እንደ አማካሪ አድርጎ መውሰድና ውሳኔዎቻችን በእሱ ላይ መመስረት ነው። ብዙ ሰዎች ስኬት የሚርቃቸው ችሎታ ስለሌላቸው ሳይሆን ውድቀትን ስለሚፈሩ ብቻ የመሞከር አቅማቸውን ስለሚገድቡ ነው። ፍርሃትን በውስጣችን ሲፈጠር የሚሰማንን አካላዊ ለውጥ ለምሳሌ የልብ ምት መጨመር እንደ አደጋ ሳይሆን እንደ ኃይል መቁጠር አለብን። ይህንን ስሜት ተረድተን ወደ ስራ ካልቀየርነው በምናባችን የፈጠርነው ስጋት እውነተኛውን ህይወታችን ሰለባ ያደርገዋል። ሁለተኛ፣ የውድቀትን ፍርሃትን ማሸነፍ። ስኬታማ ለመሆን መጀመሪያ መሸነፍ እንደ ትምህርት የምንቀበለው አቅም ሊኖረን ይገባል እንጂ ውድቀትን መፍራት የለብንም። ውድቀት ማለት ጉዞውን አበቃ ማለት ሳይሆን የተሻለ መንገድ እንድንፈልግ የሚገፋፋን ትልቅ መምህር መሆኑን ማመን አለብን። ትልልቅ የዓለማችን ባለሀብቶችና ታዋቂ ሰዎች ዛሬ የደረሱበት ክብር የበቁት ስፍር ቁጥር የሌላቸው ውድቀቶችን አልፈው ነው። እያንዳንዱ የወደቁበት አጋጣሚ ለቀጣይ ትልቅ ድል መሰረት እንደሆነላቸው ስለተረዱ በፍርሃት ተሸንፈው እጃቸውን አልሰጡም። እናንተም ብትሆኑ አንድን ነገር ለመጀመር ስታስቡ ቢበላሽስ ከሚል ስጋት ይልቅ ቢሳካስ የሚለው
ብሩህ ተስፋ አስቀድሙ። ፍርሃትን በአንድ ሌሊት የሚጠፋ ባይሆንም በየቀኑ አዳዲስ ነገሮችን በመሞከር ድፍረታችንን ማሳደግ እንችላለን። መሸነፍ የፈራ ሰው በጭራሽ ማሸነፍ አይችልም፣ ምክንያቱም ድል የሚገኘው ከብዙ ሙከራዎች በኋላ ነው። ሶስተኛ፣ የሰዎችን ትችት መፍራት። ብዙዎቻችን ወደ ኋላ የሚጎትተን ትልቁ ሰንሰለት ሰዎችን ምን ይልኛል የሚል ፍርሃትና የሌሎች አስተያየት ከመጠን በላይ መጨነቅ ነው። የሰው ልጅ ተፈጥሮ ተለዋዋጭ በመሆኑ ሁሉንም ሰው ለማስደሰት መሞከር የራስህን ሕይወትና ግብ አሳልፎ መስጠት ነው። ማንም ሰው ለአንተ ሕይወት ዋጋ አይከፍልህም። ስለዚህ ያንተ ሕይወት የሚመሩት አንተ እንጂ የሌሎች ሰዎች አስተያየት መሆን የለበትም። ስኬታማ ስትሆኑ የሚያደንቋችሁ ሰዎች ስትጀምሩ ሊተችቧችሁ እንደሚችሉ አስቀድማችሁ መገንዘብና ልባችሁን ማደንደን ይኖርባችኋል። ትችት የእድገት ምልክት ነው፣ ምክንያቱም ምንም ለማይሰራ ሰው ማንም ትኩረት አይሰጠውም። ትችት የሚበዛው በታላቅ ስራ ላይ ላለ ሰው ነው። ስለዚህ ጆሮአችሁን ለሚያንጹ ምክሮች ብቻ ክፍት በማድረግ አላስፈላጊ ትችቶችን ወደ ጎን ብላችሁ ጉዟችሁን ቀጥሉ። አራተኛ፣ የምቾት ቀጠናን መስበር ብሬክ ኮምፎርት ዞን። እድገት የሚገኘው ካለንበት ምቾት ቀጠና ወጣ ብለን አዳዲስና ፈታኝ የሆኑ ስራዎችን ለመስራት ስንደፍር ብቻ ነው። ምቾት ቀጠና ለጊዜው ደስ የሚል ቢመስልም ነገር ግን ምንም አይነት አዲስ ነገርና ስኬት የማይፈጠርበት የቆመ ውሃ ነው። ፍርሃት በዚህ ቀጠና ውስጥ እንድንታጠር ያደርገናል። ነገር ግን ስኬት የሚገኘው ከዚያ አጥር ማዶ መሆኑን ማወቅ አለብን። በየቀኑ ቢያንስ አንድን የምትፈሩት ነገር በማድረግ ውስጣችሁ ያለውን የድፍረት ጡንቻ እንዲጠነክርና እንዲዳብር አድርጉ። ትልልቅ ለውጦች የሚመጡት ትንንሽ የድፍረት እርምጃዎችን በየቀኑ በመውሰድና ራስህን ለለውጥ ዝግጁ በማድረግ ነው። ራስዎን ይፈትኑ፣ አዳዲስ ክህሎቶችን ይማሩ እና አዳዲስ ሰዎችን ያግኙ። ይህ ሲሆን ፍርሃት ቀስ በቀስ ቦታውን ለራስ መተማመን ይለቅለታል። አምስተኛ፣ በራስን መተማመን መገንባት። ፍርሃትን ለመዋጋት ትልቁ መከላከያ መሳሪያችን በራስ ላይ ያለንን እምነትና መተማመን በከፍተኛ ደረጃ ማሳደግና ማጠንከር ነው። በራስ መተማመን ማለት ሁሉንም ነገር አውቃለሁ ማለት ሳይሆን ማንኛውም ችግር ለመጋፈጥ ዝግጁ ነኝ ብሎ ማመን ነው። በየቀኑ የምናደርገው ንግግርና የምናስባቸው ሀሳቦችን በራሳችን ላይ ያለንን አመለካከት ስለሚወስኑ አዎንታዊ ንግግሮች መጠቀም አለብን። እችላለሁ፣ አሸንፋለሁ እና ለስኬት ተፈጥሬያለሁ የሚል ቃላትን በውስጣችን ደጋግመን በመናገር ንቃተ ህሊናችን ማነቃቃት እንችላለን። ያለፉት ስኬቶቻችሁ አስታውሱ። ያን ያሸነፋችኋቸውን ፈተናዎች ዛሬም ለሚያጋጥማችሁ አዳዲስ ፍርሃቶችን ማሸነፊያ ጉልበት ይሆንባችኋል። ራስን ማክበር እና በራስ ችሎታ መታመን ለስኬት ጉዞ እንደ ነዳጅ ሆኖ የሚያገለግል ታላቅ ኃይል መሆንን አይርሱ። ስድስተኛ፣ ግልጽ ግቦችንና እቅዶችን መኖር። ፍርሃት የሚጠፋው በዝምታ ሳይሆን ግልጽ የሆነ ግብ በማውጣት እና ወደ ስራ በመግባት መሆኑን በተግባር ማረጋገጥ ይቻላል። ዓላማው ያልታወቀ ጉዞ ሁሌም አስፈሪ ነው። ነገር ግን መዳረሻችሁን ካወቃችሁ መንገዱ ምንም ቢከብድም ፍርሃታችሁን ይቀንሳል። ግባችሁ ወደ ትንንሽ ተግባራት በመከፋፈል በየቀኑ የሚሰሩ ስራዎችን ማቀድ ግራ መጋባትና ጭንቀትን ለማስወገድ ይረዳል። ስራ በበዛበት ህይወት ውስጥ ለፍርሃት የሚሆን ትርፍ ጊዜ የለም። ስለዚህ ሁሌም በስራና በንባብ ተጠመዱ። እቅድ ሲኖራችሁ በራሳችሁ ላይ ያላችሁ ቁጥጥር ይጨምራል። ይህ ፍርሃት አሳንሶ ለስኬት ያላችሁን ጉጉት ይጨምረዋል። የዛሬ ጥረታችሁ የነገውን ስኬት እንደሚወስነው አውቀው በፍርሃትን ከመቀመጥ ይልቅ በእቅድ መንቀሳቀስ ምርጫችን አድርጉ። ከላይ ያየናቸው ስለ ፍርሃት ምንነትና ማሸነፊያ መንገዶች በዝርዝር ስንወያይ ቆይተናል። አሁን ወደ ተግባር የምንገባበት ወቅት ነው። ፍርሃት በርን ሊዘጋባችሁ ቢሞክሩም ቁልፍ ግን በእጃችሁ እንዳለና ማንኛውም በር መክፈት እንደምትችሉ በፍጹም አትጠራጠሩ። በሞኪ ስኬት ዩቲዩብ ቻናል በኩል የሚተላለፈው ዋና መልእክት አንተ ከምትፈራው ነገር በላይ ጠንካራ ነህ የሚል ነው። ዛሬውኑ ውሳኔ ይወስኑ። ያሰቡትን ስራ ይጀምሩ እና ለውጥን ለህይወታችሁ ጋብዙ። ምክንያቱም ነገ ሌላ ቀን ነው። ቪዲዮውን ስለተከታተሉ እናመሰግናለን። ለጓደኞቻችሁ በማጋራት የለውጥ አጋር ይሁኑ እና አስተያየታችሁን በኮሜንት ስር ያጋሩን። ቀጥለው ቪዲዮ በ20ዎች ዕድሜ የሚቀሰሙ የህይወት ትምህርቶችን በሚገባ መረዳት በሚል ርዕስ እመጣለሁ። እስክንገናኝ ድረስ በድፍረትና በስኬት ጎዳና ላይ ጸንታችሁ እንድትቆዩኝ እመኛለሁ። ቸር ሰንብቱ።